ደግሞ አላችሁ ሁሌ በቃ ሰውን ባለፈ ማንነቱ መውቀስና መስደብ መተረብ ሁሌ ማለት ነው። ሰው ልጅ እኮ ይሻሻላል። ከትናንትናው ዛሬ ላይ የተሻለ ሆኖ ነው መገኘት ያለበት። ሁሌ ንፍጥ የሆናችሁ ሰዎች አላችሁ። እግዚአብሔርን በጣም የምትደብሩ የብሩኬና የሀይሚ ወዳጅ ነኝ ትላላችሁ፣ ግን አስመሳይ ቀዳዳ ናችሁ። እውነቴን ነው፣ በጣም ቀዳዳ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። እውነት ዛሬ በጣም ተናድጄን የመጣሁትኝ እግዚአብሔርን። ከዚህ በፊት ሀይሚ ተናግራለች፣ መልስ ሰጥታበታለች። እንደውም መልስ አትስጪ ለምን መልስ ያለች ብለን ተናደንበት ነበረ፣ ይሄንን ጉዳይ ማለት ነው። አሁን ደግሞ ያለፈ የልጅነት ፎቶዋን እያመጡ እየለጠፉ የማያደርጉት ነገር የለም። የማያደርጉት ደግሞ አውቀው ማለት ነው የእሷን ፎቶ ፕሮፋይል ላይ አድርገዋል። የእሷ ወዳጆች ናቸው እንዲባሉ ማለት ነው። ግን እኔ ልጆቹን በስነ ስርዓት ነው የማውቃቸው። ግን የዝን ያክል ጅልጥ ናችሁ እንዴ? በጣም ጅልጥ ናችሁ። እኔ እግዚአብሔርን እመቤቴን ዛሬ ለተቀኗናት ብሩኬና ሀይሚ መቼም አይለያዩም። እኔ በጣም እርግጠኛ የሆንኩብን ነገር ስላለ ነው፣ የማውቀው ነገር ስላለ ነው በጣም የተረጋጋሁትኝ። በጣም ማለት ነው። በቅርቡ እንደውም አዲስ ነገር አለ። ያኔ ታፍሪያለሽ፣ ያኔ መግቢያሽን ታጫለሽ አዳሜ ማለት ነው። ሁል ጊዜ አንድ ሰው ጭቃ መሆን የለበትም እንዴ። በቃ እነዚህ ልጆች ስራ ነው እየሰሩ ያሉት። በቃ አለቀ። ነገ ተስማምተው ደግሞ ይመጣሉ። የተዋደደ ሰው መቼም ቢሆን አይለያይም፣ መቼም ቢሆን ማለት ነው። ብሩኬም ቢሆን ህልና አለው። በዚህ ልክ ሀይሚን ይጎዳታል፣ በዚህ ልክ ደግሞ ሀይሚን እንደዚህ እንትን ይላታል ብዬ እኔ አላስብም። ያው ለስራ ስለሆነ ነው። አው ስራን ደግሞ ሰውን ኦዲየንስን ለማሳመን እንደዛ ይደረጋል። በቃ ኦዲየንስን ማሳመን ስላለበት እዚህ ጋር ኦዲየንስ የሚያሳምን ስራ ነው መሰራት ያለበት እና ለዶላር ነው አለቀ። ይሄው ነው ፋክቱ። ሌላው ነገር ደግሞ እናንተ ስሬስ ድርቅ ብላችሁ ሰውን ለማሸማቀቅ ሁሌ አንድ አይነት ብሩኬን እዛ ባናቱ ትሰክላላችሁ። አረ መብርሃን ባናታችሁ ትትከላችሁ። ሁለቱ አንድ ናችሁ፣ አይለያዩም። በጣም ቆሻሻ ናችሁ፣ የወረዳችሁ። ሁሉ ጊዜ አንድ አይነት ሰልጥኑ። እስቲ አንዳንድ ጊዜ መሰልጠን አለባችሁ። በእርግጥ የሚደረጉት ነገሮች ካሜራ ላይ የምናያቸው እነዚህ የ20 ደቂቃ ቪዲዮዎች ያናድዳሉ። ምክንያቱም ይቺ አንድ ብብቷ ላይ በውሃ ሆኖ ብብቷ ዶዶራንት ሳታደርግ መታ ይቺ ጅልጥ ሀይሜን ስትናገራት ያናድዳል። ነገር ግን ደግሞ በቃ ተከፍሏት ነው የምተውነው፣ ተከፍሏት ነው። እንኳን ብሩኬ እዛ አብሯት ሊያድር ይቅርና በእጁ እንኳን ለመንካት እንዴት እንደተጸየፋት የሆነ ቦታ ላይ ምስል ላይ አይቼ እንዴት እጁን እንደዚህ እንትን እንዳለ ማለት ነው። እና የሆነ እንትን አትበሉ፣ ስሬስ አትሆኑ። እነሱ ድራማቸውን እየሰሩ እናንተ እርስ በራስ እዚህ ጋር አትቦጫጨቁ። ሀይሚን ደግሞ ለማሸማቀቅ አትሩጡ። እስቲ ወንድ ከሆናችሁ እናንተ በቪዲዮ ውጡ። ምን አለች ሀይሚ ከዚህ በፊት? እናንተ ራሳችሁ እንትን ካላችሁ በራሳችሁ ማታፍሩ ከሆነ በቪዲዮ እኮ ወጣችሁ ለማውራት ማትችሉ ናችሁ። እንደዛ ሰውን ለማሸማቀቅ እንትን የምትሉት ተለወሽ አለፈልሽ ምናምን ትላላችሁ እና ላይ አልፍልኝ ነው ወይ ብላ መልስ ሰጠቻችሁ። አጠር መጠን ያለ ቁርጥ ያለ መልስ። ዛሬ ደግሞ ወደ ኋላ ተመልሳችሁ የበፊት የልጅነቷን ይሄ ከና አብርሽ ጋር የነበረውን ምናምን ነገር ያንን ፎቶ እያመጣችሁ ትለጥፋላችሁ። ታግንዲ ለጥፋችሁ ሀይሚን አላሸማቀቃችሁም ወይንም ሀይሚን አላሳፈራችሁም። ራሳችሁን ነው እያወረዳችሁ ያላችሁት፣ ራሳችሁን ነው እያሳፈራችሁ ያላችሁት። ምክንያቱም ብሩኬና ሀይሚ ነገ አብረው ሆነው ይመጣሉ። አብረው እመኑኝ ማለት ነው። እና እንደነገርኳችሁ የተዋደደ ሰው መቼም አይለያይም፣ መቼም ቢሆን ማለት ነው። ግን እናንተ በጣም ታሳፍራላችሁ እንዴ። ብሩኬ እኮ ወደ ቡታጅራ ከመሄዱ በፊት ተናግሮ ነው የሄደ። በቃ ተናግሮ ለኔና ለሀይሚዬ ለወደፊታችን በጣም የሚያስፈልግ ነገር ነው። አሁን ላይ በጣም እንትን ሊል ይችላል፣ ሊከብት ይችላል ነገሩ። መጨረሻው ግን ያማረ ነው ብሏል። እንግዲህ መጨረሻውን ማየት አለብን። አሁን አንድ ወር እንኳን አልሆነም ይሄ ድራማ ከተጀመረ። አንድ ወር እንኳን ቢያልፈው እሺ እውነት ነው ብለን እንትን እንላለን። ነገር ግን ደግሞ ዝም ብላችሁ በጥቂት ቀን ውስጥ የሆነ ጦርነት ትከፍታላችሁ እርስ በራስ። እኔ አዋቂ ነኝ፣ እኔ መሪ ነኝ፣ እኔ ቆይ በፊት ላይ አሁን እሺ ጤፍ የተቋጠረበት ኩንታል ማክል ነኝ። በፊት ላይ ብታዩኝ ማለት ነው፣ በፊት ላይ ብታዩኝ ምን ልትሉ ነው? በፊት ላይ ያኔ በአጥንቴ የቆምኩ ጊዜ ብታዩ ምን ልትሉ ነው ጨዋታው። ሀይሚዬ በልጅነቷም ድንቡሽ ውሽ ያለች ነች። በጣም የምታምር ልጅ ነች። አሁንም እንደዛው። ግን በቃ ሰውን ለመስበር የምትሄዱበት የምታደርጉት ጥረት በጣም ትገርማላችሁ። በጣም የምትገርሙ ሰዎች አላችሁ።
የሆነ የማትታረሙ ሁል ጊዜ አንድ አይነት ማለት ነው። እና ፎቶ መዘቅዘቅ ምናምን እንደገና ደግሞ የሆነ ፎቶ የበፊት አምጥቶ መለጠፍ ሀይሚን ይሄንን እኮ ሀይሚ ይሄ አያሸማቅቃትም። ምክንያቱም ሁሉም ሰው አሁን የሚያማምሩ በጣም የሀብታም ልጆች የተባሉ ራሱ በጣም የሀብታም ልጅ እንደዚህ ሙልቅቅቅ ብለው ያደጉ ሰዎች እንኳን በልጅነታቸው ከስተው ገርጥተው ምናምን ነው ነገር ነው። ሁሉም ያለፈ ማንነቱ ላይ የሆነ ጉርለት አለበት እና ሁሉም ባለፈ ማንነቱ መወቀስ የለበትም። እኔ ልንገራችሁ፣ ባለፈ ማንነቱ ሰውን ማሸማቀቅ የለብንም። ያኔ ነው፣ ዛሬ ሌላ ነው። እና እንትን ማለት አለብን፣ መማር አለብን ካለፈ ነገር። አንድ አይነት መሆን የለብንም። እውነቴን ነው እግዚአብሔርን። እንዴ አሁን ይቺ ልጅ አምጥቶ ሀይሚን ላይ አፏ እንድትከፍት ማድረጉ እኔ ደብሮኛል። ግን ያው ድራማ ስለሆነ ብዬ ነው ዝም ያልኩትኝ እንጂ በጣም ይደብራል። ምክንያቱም አንድ ሩም ውስጥ ምናምን እንደገና ደግሞ መውጣት ካለብሽ አንቺ ነሽ መውጣት ያለብሽ እያለ አፏን ስትከፍት ተናድጃለሁኝ። ግን ምን ታረጉታላችሁ? ምክንያቱም ነገ ብሩኬና ሀይሚ አንድ ላይ ተቃቅፈው ሲመጡ አንድ ጊዜ ምን አሉ መሰላችሁ? በተዋደደ ሰው መሀል አትግቡ ብለናል ምናምን ነገር አሉና ነገ መተው ይችን ቃል ቢደግሟ ታስባችሁታል? ወይኔ ቅሌት መከናነቤ ነው። እና ተቅሌት መውጣት አለብን አንዳንድ ጊዜ እንኳን። የምር ነው እንዴ ሁሉ ጊዜ ቅሌት መሆን የለብንም። ምድረከካን ፎቶአችሁን መለጠፍ የማትችሉ ሰዎች ሀይሚን ለማሳፈር አትሯሯጡ። ለማንኛውም ወንድ ሆናችሁ ፎቶአችሁን ለጥፉና እናያችሁ እስቲ። ምድረ አመዳም ዱኤታም ሁላ ሀይሚ ጀግና ናት። በነገራችን በጣም ጀግና ናት። ብሩኬን ስለመታችሁ ተናዳችሁ ከሆነ ተቃጠሉ፣ ታነቁ። ሁለቱ ይተዋወቃሉ። እናንተ ታነቁ። ይቺ እጅ ምን ታሟለች እንዴ? ምንድን ነው ወይ ጉድ!